ይሄንን እንደዚህ አይነት ነገር ለማዘጋጀት ሳስብ በጣም ስናስብ እዚህ ህብረት ውስጥ ያለን ሰዎች አንድ ታሪክ ነው ወደ ውስጥ የሚመጣውና እዚህ አሜሪካን ሀገር ውስጥ ያለ አንድ በጣም የታወቀ የባስኬትቦል ቲም አለና ያደረጉት ነገር በጣም ሁሌ ወደ ውስጥ ይመጣልና በጣም የታወቀ የባስኬትቦል ቲም ነው። ብዙ ተጫዋቾች አሉት። በጣም ፌመስ የሆኑ ሴሌብሪቲ የሆኑ ተጫዋቾች አሉት። ግን ከሆነ ጊዜ በኋላ እየተጫወቱ ውጤት ጠፋ። ልክ አብሴ እንደሚደግፈው እንደ ማንቸስተር እና ውጤት ጠፋ። ተጫዋች አለ፣ በጣም ፌመስ የሆኑ ተጫዋቾች አሉ፣ ጎበዝ የሆኑ ተጫዋቾች አሉት። ኢንዲቪጁዋሊ ሲታዩ ተጫዋቾቹ በጣም ጎበዝ ናቸው። ግን አሴ ባስኬትቦል ቲም አያሸንፉም። ተጫዋቾቹ በጣም ጎበዝ ናቸው። የግል ችሎታቸው ከሁሉም የላቀ ነው፣ ግን አያሸንፉም። እና በቃ ብዙ ነገር ተሞከረ አሸናፊ እንዲሆን ያ ቲም። በቃ ሲስተማቸውን ቀየሩ፣ ብዙ ነገር ለማድረግ ተሞከረ። ግን ያን ሁሉ ነገር ሲያደርጉ ቲሙ ወደ አሸናፊነት መምጣት አልቻለም። እና አሰልጣኙ መጨረሻ ላይ በቃ ይሄ ነገር በደንብ ኢንዲቴል እያንዳንዱን ኢንዲቪጁዋል ተጫዋች ኢንተርቪው አድርገን በትክክል ምንድነው ችግሩ የሚለውን ነገር ከዛ ችሎታቸውን ደግሞ ኢንዲቪጁዋሊ እያየን ምን እንደሆነ ችግሩ እናጣራ ተብሎ ቼክ ሲደረግ ሁሉም ተጫዋቾች ችሎታቸው በጣም አሪፍ ነው፣ አቋማቸው በጣም አሪፍ ነው፣ ጉልበት አላቸው፣ አይስቱም ሲወረውሩ ብዙ ነገር ያደርጋሉ። እና ስቲል እዛ ጋር መገኘት አልቻለም። ችግሩ ኢንዲቪጁዋል አይደለም ችግሩ። ከዛ ደግሞ እስቲ በቃ ሌላ ምንድነው ተብሎ ደግሞ ሲፈለግ በመጨረሻ የተገኘው ነገር ምንድነው? ቲሙ ኢንዲቪጁዋሊ ጎበዝ ናቸው፣ ግን በጋራ በጣም ሲምፕል የሚባለውን ነገር ሚስ አድርገዋል። አይቀባበሉም ተጫዋቾቹ እርስ በርሳቸው። ይሄ የጋራ ቲም እንደመሆኑ መጠን በጋራ መጫወት የሚችሉትን ነገር መጫወት አይችሉም። በቃ ሲምፕል መቀባበል ምናምን የሚባሉትን ትንንሽ ነገሮች በጣም ሲሊ የሚባሉ ነገር ግን ለአንድ ቲም በጣም የሚጠቅሙ ነገሮች አያደርጉም እነዚህ ሰዎች። ግን በግላቸው በጣም ጎበዝ ናቸው፣ በጣም የታወቁ ናቸው፣ ብዙ ብር ነው የሚከፈላቸው። እና ከዛ በኋላ አሰልጣኙ ምን አለ? we have to go back to the whiteboard አለ። to the whiteboard ወደዚህ ማለት ይሄ ማለት ምንድነው? ኤሌመንተሪ የሆነውን ነገር እንደገና ሪቫይዝ ማድረግ አለብን። ምክንያቱም በቃ እነዚህ ሰዎች በግል ችሎታቸው በጣም ኃይለኛ ናቸው ተብለው በቃ ጎበዝ ናቸው ተብለው ተለቀዋል። ግን በጋራ ሆነው ሲምፕል የሚባለውን ነገር ግን ሚስ አድርገውታል። እና ይሄንን ነገር ወደ መንፈሳዊ ነገር ሳስብ ይሄ ምሳሌ በጣም ወደ ውስጥ የመጣና በቤተ ክርስቲያን ውስጥ አሁን ሰዎች ያውቃሉ ተብሎ ይገመታል። በቃ ቸርች የሚመጡ እሁድ ሁሉ ሰዎች ቸርች ከመጡ በቃ እግዚአብሔርን ያውቃሉ። በቃ በቀጥተኛ የእውቀት እንትን ውስጥ ነው ያሉት ተብሎ ይታሰባል። ስለዚህ ቤተ ክርስቲያን ውስጥ ስናይ ይሄ ቤዚክ ትምህርቶች አሁን ቀርተዋል። አሁን ስለ ቅድስና ምናምን አይሰበክም አሁን ቸርች ውስጥ። በቃ ይሄ በጣም እንትን ትምህርት ነው። በቃ ይሄ ገና የጅማሬ ትምህርት ነው ብሎ ነው የሚያስቡት። እና የዛሬዋን ቤተ ክርስቲያን ሳስብ ውስጤ ሁሌ ይሰማኛል። ሰዎች ክርስቲያን ናቸው፣ ግን ወደ አሸናፊነት አይመጡም። በክርስትናቸው የሚደረገውን ነገሮች ሁሉ ያደርጋሉ፣ ግን ተሸናፊ የሆነ ህይወት ደግሞ እንኖራለን። at the same time አያችሁ፣ የክርስትና ህይወት አሸናፊነት ያለበት፣ መከራ አለበት፣ ችግር አለበት፣ ግን ደግሞ ድል መንሳት አለበት፣ ሬዚስት ማድረግ አለበት። አሁን ላይ ግን ስናይ ትንሽ የሆኑ ሬዚስታንቶች ሲገጥሙን ቤተክርስቲያን ውስጥ በቃ ክራምብል እናደርጋለን። አንችልም፣ አልፈን መሄድ አንችልም። ፈተናን አልፎ የመሄድ አቅም የለም ቤተክርስቲያን ውስጥ። ሰዎች በቃ ሴፍ እስከሆነ ድረስ ብቻ ነው ክርስቲያን የሚሆኑት። ቻሌንጅ ማየት አይፈልጉም። ስለዚህ በቤተ ክርስቲያን ውስጥም ሰዎች በክርስትና ህይወት ሲኖሩ ቻሌንጅ አለ ተብሎ አይነገራቸው። ይሄ አሁን ቤዚክ ትምህርት ነው። ክርስትና በተለይ ደግሞ አሁን እኛ እዚህ በምንኖርበት አካባቢ ምን ያህል
የክርስቲያኖች ህይወት የሁላችንም ህይወት በብዙ ነገር ተሸናፊ የሆነ እንዳለ ማየት ትችላላችሁ። አያችሁ ዛሬ እዚህ ስንመጣ የሰማነው ዜና እኮ የሽንፈት ዜና እኮ ነው። አንድ ቤተሰብ ልጁን አሳድጎ በቃ ለወግ ማድረግ ማብቃት ሲኖርበት ተሸናፊ የሆነ ነው። ስለዚህ we have to come back to the whiteboard እንደገና መተን ሪቫይዝ ማድረግ አለብን ብዙ ነገር። ምንድነው ህይወቴ የት ጋር ነው ሚስ ያደረገው? የት ጋር ነው እግዚአብሔር ካየልኝ ነገር ጋር እንዳልገናኝ የሆንኩበት ነገር ምንድነው ብለን መጠየቅ አለብን። በጣም ሲምፕል የሆነ ቤዚክ የሆነ ቀላል የሆነ ወደ መጽሐፍ ቅዱስ ትክክለኛ መንገድ ለመመለስ ዋናው ነገር ምንድነው ከተባለ መጽሐፉን ማጥናት ነው። በጣም 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 እኔ ይሄንን የሮሜን መጽሐፍ ብዙ ጊዜ ለማየት ሞክሬያለሁ፣ ግን ሁሉ ጊዜ ባየሁት ቁጥር ደግሞ አዳዲስ ነገር ነው የምታገኙበት። ወይ የሆነ መጽሐፍ ስታነቡበት እንዴ ይሄም አለ እንዴ ያም አለ እንዴና ይሄንን ነገር ለማዘጋጀት ስናስብ በቃ ለምን why don't we go back to the Bible? በቃ መጽሐፉ የሚለንን ነገር ወደ ማድረግ ለምን አንመጣም? ብዙ ጊዜ የኛን አስተሳሰብ ነው ወደ መጽሐፍ ቅዱስ ውስጥ ብዙ ጊዜ ምን ከተው እኛ የሚያጋጥመንን ነገር እስቲ መጽሐፉ ምን ይለኛል ብለን ከመጽሐፉ ማንበብ ሳይሆን ከኛ ማይንድ ውስጥ ወደ መጽሐፍ ቅዱስ ውስጥ ነው ብዙ ጊዜ የምናስገባው። ሰዎችንም ኢንካሬጅ የምናደርገው እንደዛ ነው። እና ይሄ የሮሜ መጽሐፍ ግን እንደዛ አይደለም። የሮሜ መጽሐፍ በቃ የሰውን ቁርጡን የሚነግር ሰው ምን እንደሆነ የሚያስረዳ በክርስቶስ ደግሞ ሰዎች ያገኙት ነገር ምንድነው? ይሄ በጣም ቤዚክ ነው። ሰው በክርስቶስ ያገኘውን ነገር የማያውቅ ከሆነ በጣም ዴንጀረስ የሆነ የክርስትና ህይወት ነው የሚኖረው። ወይንም ደግሞ ሰው ማንነቱን በትክክል ካልተረዳ በጣም ዴንጀረስ ነው። አሁን ቸርች ውስጥ ያለው ዋናው ችግር ሰው ማንነቱን በደንብ አልተረዳም። የት ጋር ነኝ ያለሁት የሚለውን ነገር ብዙ ሰው ሚስ ያደርጋል። በእግዚአብሔር የማዳን ስራ ውስጥ የሰው ሮል ምንድነው? ሰው የት ጋር ነው የሚቀመጠው? ጳውሎስ ይሄንን ነው የሚጽፍላቸው። በጣም ወደ ጽሁፉ ለመግባት በጣም ውስጤ ይቸኩላል፣ ግን እንደዛ አይደለም የምናደርገው። ስናጠና የምናደርገው እንደዛ አይደለም። እና የሆነ ፖስተር አዘጋጀን። ያው ሰዎች እስቲ እንዲመጡ እንዲያውቁ የምናደርግበትን ሚንስ ስንፈልግ በቃ የሆነ ፖስተር እናዘጋጅና በምንችለው መንገድ ሰዎች እንዲያውቁ እናደርግ፣ ከኛ የሚጠበቀውን እንድናደርግ ማለት ነው። እና እንትኑን ዝም ብዬ ዲዛይኑን እየሰራው አሳቀኝ በራሴ በውስጤና በቃ ምንም ፕሌን የሆነ ነገር ነው። ለማየት ከለመድነው አይነት ፖስተር የተለየ ነው። ምክንያቱም ብዙ ጊዜ ፖስተር ስታስቡ ምንድን ነው የምታስቡት? የሆነ ሰው ነው አይደል የምናስበው። ከዛ በጣም ውስጤን ነካኝ እና ያንን ፖስተር እኔ ሳዘጋጅ ምንም ሰው የለበትም። በቃ የመጽሐፍ ቅዱስ ጥናት ነው በቃ። እና ግን ውስጤ ምን መጣ? ሰዎች ይህንን የሚያደርጉበት ምክንያት ምንድነው የሚል ጥያቄ ውስጤ ይመጣል። ይሄ ማለት ምንድነው? አሁን ያንን ፖስተር ስታዩት በጣም ወደ አይናችሁ ቶሎ የሚገባው ምንድነው ምናምን አይደለም። በቃ ሰውየውን ስታዩት ኮንፈረንስ ነው የምታስቡት፣ የት ነው ቦታውን ነው የምታዩት። ግን ሰውየውን ካላያችሁትስ፣ ሰውየው ባይኖርስ እዛ ቦታ ላይ ብዙ ሰው ትኩረት አይሰጥ። በቃ ጀስት የሆነ ጽሁፍ ነው ሊሆን የሚችለው። እና ምን አይነት ዴንጀረስ የሆነ ፓዝ እየሄድን እንዳለ እንድታስቡት ነው። አያችሁ፣ ክርስትና ከሆነ ኢንዲቪጁዋል ጋር የሆነ ሰው ሲመጣ የሆነ ነገር ሲከሰት በቃ ይሄ ኢቨንት ሆኗል። ኢቨንት ነው በቃ የሆነ ሰው ሲመጣ ኢቨንት ነው። ሰው ከያለበት ይመጣል። አሁን ከኢትዮጵያ አሁን የሆነ ሰው ቢያስተምር ብዬብል ብዙ ሰው ሊመጣ ይችላል። የሆነ ሰው ፎቶ ብለጥፍ የሆነ ሰው ብዙ ሰው ሊመጣ ይችላል። ግን እንደዛ አይደለም። ሰዎች ሪሊ የእግዚአብሔርን ቃል ብለው ቤተክርስቲያን ይሄዳሉ ወይ? አሁን ሰባኪው ባይታወቅ፣ ኮንፈረንስ ላይ የሚያገለግለው ሰው ባይታወቅ ሪሊ እዛ ቦታ ላይ በቃ እግዚአብሔር እዛ ቦታ ላይ ሄጄ የእግዚአብሔርን ቃል ሰማለሁ ብሎ ይመጣል ወይ? this is basic አይደለ? በጣም ቤዚክ የሆነ ነገር ነው። እና የሆነ ቦታ የምንሄድበት ሪዝን በጣም ኢምፖርታንት ነው። አያችሁ፣ እግዚአብሔርን ማታለል አንችልም። እግዚአብሔርን መሸወድ አንችልም። ቤተክርስቲያን ሲሄድ እኔ ሪሊ የእግዚአብሔርን ቃል እግዚአብሔር ለኔ ምን የሚናገረው ነገር አለ ዛሬ? በማንም ቢሆን፣ ሰባኪው ማንም ቢሆን፣ የሚያገለግለው ሰው ማንም ቢሆን
እግዚአብሔር ሪሊ በቤተ ክርስቲያን ውስጥ ስለሚናገር እግዚአብሔር በየትኛውም ሰው ይናገረኛል ብሎ አስቦ የሚሄድ ሰው አለ ወይ? ይሄንን ቤዚክ የሆኑ ነገሮችን እንድንጠይቅ ብዙ ጊዜ እንገደዳለን። እና ይሄንን ሳስብ ከየት ብንጀምር ነው ብዬ ሳስብ ትክክለኛው መጽሐፍ የሮሜ መጽሐፍ እንደሆነ አስባለሁ። ለምን? ሪሌሽንሺፑ የት ጋር እንደጀመረ ነው ሮሜ የሚነግረን። የሰውና የእግዚአብሔር የማዳን ስራ ከዘመናት በፊት የጀመረ ታሪክ ነው። ግን ጳውሎስ እዚህ ጋር የሚጽፍላቸው ለዳኑ ሰዎች ነው የሚጽፈው። ግን ሪማይንድ ነው የሚያደርጋቸው። ወደ ኋላ ሄዶ የአብርሃምን ታሪክ ይነግራቸዋል፣ የሙሴን ታሪክ ይነግራቸዋል፣ እንዴት የእግዚአብሔር ሕግ ለሰዎች እንደተሰጠ ይነግራቸዋል። ምክንያቱም ሪማይንድ ነው እያደረጋቸው ያለው። ኖ እንደዚህ ነው የጀመረው ሪሌሽንሺፓችን ከእግዚአብሔር ጋር። ይሄንን ማወቃችሁ በጣም ኢምፖርታንት ነው። ከእግዚአብሔር ጋር ለሚኖረን ኮኔክሽን በጣም ኢምፖርታንት ነው እያለ ነው የሚነግራቸው። የዳኑ ሰዎች ናቸው። እና ይሄንን ሳስብ ይሄንን ነው የሚለው። እና ስንጀምር እንዴት አድርገን እንድጀምር ነው የምናስበው? ኮንቴክስቱን ማወቅ አለብን። በመጀመሪያ የእግዚአብሔር ቃል ዊዛውት ኮንቴክስት በጣም ከባድ ነው የተነገረበትን። ምክንያቱም መጽሐፍ ቅዱስ ስናጠና እንዴት ነው ማጥናት ያለብን? መጽሐፍ ቅዱሱ ለኔ ህይወት ዛሬ የሚነግረኝ ነገር ምንድነው የሚለውን ከማወቄ በፊት በዛ ዘመን ለተጻፈላቸው ሰዎች መጽሐፍ ቅዱሱ ምንድነው እያለ ያለው ያንን ካልተረዳን ሚስ እናደርገዋለና። ምክንያቱም ትክክለኛው የእግዚአብሔር ሐሳብ ያለው ጳውሎስ ለነዛ ሰዎች በሚጽፍበት ኖሌጅ ውስጥ ነው፣ ፓኬጅ የተደረገው ኖሌጁ ማለት ነው። ስለዚህ ጳውሎስ ሪሊ ምን ለማለት ነው የፈለገው ብለን ያንን ወርድ ካላወቀን በስተቀር ዛሬ እንደፈለግን የእግዚአብሔርን ቃል ሁሉም ሰው እየተነሳ እንደፈለገ የሚተረጉምበት ዘመን ነው። በጣም ፌመስ የሆነ ክፍል ነው የሮሜ ክፍል። አሁን ሮሜ 8 እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አሁን ሰው ራይት ኤንድ ሌፍት የሚጠቅሰው ጥቅስ ነው። ምንድነው ግን ኮንቴክስቱ ብለን ሰውየውን ብንጠይቀው፣ ወይንም ከዛ ቃል አንድ ወደ ላይ ሄደና አንድ ወደ ታች ሄደ ያለውን ነገር ንገረኝ ብትሉት ብዙ ሰው አይነግራችሁ። ለምን? በቃ ለሚፈልገው ነገር ነው ያቺን ቃል ገንጥሎ ያወጣት ከቦታው። ስለዚህ የእግዚአብሔር ቃል ሲጠና የሚጠናው within the context ነው። within the context ነው። ጳውሎስ ለነዛ ሰዎች ይሄንን ቃል የተናገረው ለምንድን ነው ማወቅ አለብን ያንን። ከዛ ያንን ስናውቅ የእግዚአብሔር ሐሳብ እዛ ውስጥ ነው ያለው። ከዛ ወደኛ ሐሳብ እናመጣዋለን ማለት ነው። ዛሬ ለኔ ምን ይጠቅመኛል? እግዚአብሔር ለነዛ ሰዎች እንዲህ ብሎ ተናግሯል፣ ለኔ እንዴት ይጠቅመኛል? አያችሁ። ስለዚህ ኮንቴክስቱ በጣም ወሳኝ ነው። እኔም በጣም ውስጤ ይቸኩላል በቃ ምዕራፍ 1 ብዬ ወዲያው ለመጀመር፣ ግን ያ ደግሞ ምንም አይጠቅመንም። ስለዚህ ኮንቴክስቱን እናያለን። ዛሬ በተቻለ መጠን ቶሎ ብለን እንዴት ነው ሲጻፍ፣ ለምንድን ነው የተጻፈው? ሪዝኑ ምንድን ነው? ደብዳቤ ነው። ይሄ የሮሜ ደብዳቤ is the greatest letter ever written ብለው ነው የሚሉት። ከተጻፉ ደብዳቤዎች ውስጥ በዓለም ላይ ከተጻፉ እንግዲህ ብዙ ደብዳቤ ተጽፏል እስከዚህ ዘመን ድረስ ያለ there are famous የሆኑ ደብዳቤዎች አሉ በሙዚየም ምናምን የሚቀመጡ። ነገር ግን በዚህ ምድር ላይ ከተጻፉ the greatest letters ውስጥ የሮሜን ያህል የሚደርስ የለም። ለምን? እግዚአብሔር ሐሳቡን ያፈሰሰበት የዳንበት ሚስጥር የተጻፈበት መጽሐፍ ስለሆነ ማለት ነው። ስለዚህ ይሄ መጽሐፍ በጣም ኢምፖርታንት ከሚባሉ፣ ለምሳሌ በአዲስ ኪዳን ከተጻፉት መጽሐፍት ከ27ቱ መጽሐፍት 14ቱን ጳውሎስ እንደጻፈው ይገመታል። ጊቭ ኤንድ ቴክ አንዱን ዕብራውያንን ትተን ማለት ነው። ዕብራውያን ጳውሎስ እንደጻፈው ይገመታል፣ ግን ደግሞ ኮንትሮቨርሲ ያለው ጳውሎስን የጻፈው ወይንስ አንዳንድ ነገሮቹ የጳውሎስን ይመስላል፣ አንዳንዱ ነገር ደግሞ አይመስልም። ሌትስ ሊቭ ኢት ዴር። እሺ 13ን ብለን እንውሰደው። ግን ጳውሎስ ከጻፋቸው እነዚህ መጽሐፍቶች ውስጥ በጣም ረጅሙና ምናልባትም በአዲስ ኪዳን ካሉ መጽሐፍት እንደው አንድ ብቻ ምረጡ ቢባል ብዙ የመጽሐፍ ቅዱስ አስተማሪዎች ወይንም የቤተ ክርስቲያን አባቶች ሮሜን ነው የሚመርጡት። ሮሜ ለብቻው 16ቱን ምዕራፍ በደንብ የገባው ሰው የእግዚአብሔር የማዳን ስራ ስለሚገባው ይድናል ብለው ነው የሚያምኑት። በጣም ኢምፖርታንት ከመሆኑ የተነሳ አሳያችኋለሁ በጣም ብዙ ሰዎች ስለዚህ መጽሐፍ ያሉትን ነገር እንዴት ኢምፖርታንት እንደሆነ። በጣም ቤዚክ የሆነ ነገር ነው። በጣም
ፕሌን በሆነ መንገድ የተጻፈ ነው። አንዳንድ ቦታዎች አንደርስታንድ ማድረግ ያለብን ነገሮች አሉ። ያንን ነገሮች ማየት ስለሚኖርብና እና መሰረታዊ የሆነና የክርስቲያን ማኒፌስቶ ማለት አንድ ለምሳሌ በጣም ብዙ ጊዜ ይህንን ቃል የምንሰማው ዜና ላይ የምንሰማው አንድ ለምሳሌ የሆነ ቦታ ሄዶ ሊያፈነዳ የፈለገ አንድ ቴሮሪስት ቢኖር ከማፈንዳቱ በፊት ብዙ ጊዜ ሰውየው ካፈነዳ በኋላ ፖሊሶች ቀጥታ ቤቱን ሄደው በርብረው የሚፈልጉት ነገር ምንድነው ካላችሁ የተጻፈ ነገር ነው የሚፈልጉት። ለምን እንዳደረገው ምን እንዳነሳሳው ብዙ ጊዜ ይጽፋሉ ሰዎች። that's manifesto። የሆነ ነገር ከማድረጋቸው በፊት ሰዎች ሐሳባቸውን የሆነ ነገር ከማጥፋታቸው በፊት ይጽፋሉ። ወይ ራሳቸውን ብዙ ጊዜ አይተናል ደብዳቤ ይጻፋ ሰው ራሱን ከመግደሉ በፊት ብዙ ጊዜ ደብዳቤ that's manifesto። ምንድነው ይሄን ሰውዬ ይሄንን ነገር እንዲያደርግ ያነሳሳው ነገር ምን እንደሆነ በጣም ኢምፖርታንት ነገር ነው አይደል? ያን ነገር ካገኛችሁ a very important piece of information ነው። የክርስቲያን ማኒፌስቶ ነው የሚባለው የሮሜ መጽሐፍ። በቃ ይሄ በቃ ዋና ወይንም ደግሞ ላይክ መተዳደሪያ ብለን ከምናስባቸው የአዲስ ኪዳን መጽሐፍቶች ውስጥ አንዱ ነው በጣም እና በጊዜ ያልተገደበ ታይምለስ የሆነ ሁሉ ጊዜ ብናነባው ብዙ ነገር ልናገኝበት የምንችልበት ነውና የቤተ ክርስቲያን አባቶች መቼም ክርስትናን አሁን በቤተ ክርስቲያን ያሉ ሰዎች በጣም ሚስ ከሚያደርጉት ነገር አንዱ ምንድነው ብላችሁ ከጠየቃችሁኝ ክርስትና እንደው አውት ኦፍ ዘ ባብል የመጣ ዝም ብሎ የሆነ ቦታ ላይ የተገኘ ነገር አይደለም። ታሪክ አለው፣ ወደኋላ ታሪክ አለው። ኢየሱስ ክርስቶስ እንዴት ክርስትናን በዚህ ምድር ላይ እንዳስፋፋ ታሪክ አለው። ወደኋላ ሄዶ ታሪክን ማወቅ በጣም ኢምፖርታንት ነው። ከታሪክ የተፋታ ክርስትና በጣም ዴንጀረስ ነው። አሁን እያየን ያለናቸውን ነገሮች ሁሉ የፈጠረው ያ ነው። ብዙዎቹ የቤተ ክርስቲያን አባቶች እንዴት ይሄንን ወንጌል እንዴት እንዳደረሱልን የምናውቀው ነገር የለም። እንዴት እንደሞቱበት፣ እንዴት እንደተሰቃዩበት፣ በመጋዝ እንዴት እንደተሰነጠቁበት የአሁኑ ጄኔሬሽን ብዙ አያውቅም። በቃ ክርስትና እንደው ዝም ብሎ ቡም ሲል የመጣ ነገር ነው የሚመስል። እንደዛ አይደለም፣ በታሪክ የመጣ ነው። ስለዚህ ብዙ የቤተ ክርስቲያን አባቶች ይሄንን መጽሐፍ በጣም ፕሮሞት አድርገውታል እና አስፈላጊነቱ በጣም ኢምፖርታንት ነው፣ ጠቃሚነቱ እና ብዙ የቤተ ክርስቲያን አባቶች ተስማምተው ከሚናገሩት ነገር አንዱ ስለ ሮሜ መጽሐፍ ምንድነው የዚህን መጽሐፍ ኖሌጅ ወይንም ይሄ መጽሐፍ የሚለውን ነገር በትክክል የሚረዳ ሰው ወይንም ደግሞ የተረዳ ሰው የአዲስ ኪዳንን መጽሐፍት ሁሉ አንሎክ ያደርግለታል። ሮሜ ውስጥ ያለውን ነገር በደንብ አድርጎ የተረዳ አንድ ክርስቲያን ሌላውን የአዲስ ኪዳን መጽሐፍና ኢቭን የብሉይ ኪዳንን መጽሐፍ ለመረዳት አይቸግረውም። ምክንያቱም ቤዚክ የሆነ ኪ ነው ይሄ። ወደ ክርስትና ሕይወት ውስጥ ስንገባ ከሚነገሩን ብዙ ጥቅሶች ውስጥ መካከል ሮሜ ውስጥ ያሉ ናቸው ብዙዎቹ። ስለ ምልጃ ቢሆን፣ መንፈስ ቅዱስ ስለኛ መቃተት ቢሆን፣ ሰው እንዴት ኃጢአተኛ እንደሆነ ቢሆን፣ እንዴት በእግዚአብሔር ጸጋ ሰው አንዲዘርቭድ የሆነ የማይገባውን ክብር ሰው እንዳገኘ የሚነግረን የመጽሐፍ ቅዱስ ክፍል ነው ሮሜ። በእግዚአብሔር ቃል ብዙ ነገር ያየን የምናይባቸው የተነገረን ብዙ በልጅነታችን የቃል ጥናት ጥቅስ ብለን ያጠናናቸው ብዙ ነገሮች ከዚህ መጽሐፍ ላይ ነው የሚቀዱት እና በጣም ኢምፖርታንትሊ ወሳኝ የሆኑ የቤተ ክርስቲያን ወይ ልታውቋቸው የምትችሏቸውን አንዳንድ ሰዎች ልጥቀስ። በዚህ መጽሐፍ ላይ በጣም ኢምፖርታንት የሆነ ኖሌጅ ካገኙ ሰዎች መካከል አንደኛው ማርቲን ሉተር ነው። ማርቲን ሉተርን ማያውቅ የለም መቼም። የፕሮቴስታንት እምነት ጀማሪ የሆነ ሰው ነው እና ይሄ ሰው እንዴት ነው የጀመረው ይሄንን ሙቭመንት ወይንም ፕሮቴስታንት ሙቭመንትን የጀመረ ሰው ነው ማርቲን ሉተር በ16ኛው ክፍለ ዘመን በ15 ምናምን ውስጥ ማለት ነው። በጣም it's not that much far አሁን ሰው በጣም የማርቲን ሉተር ከመሬት ተነስቶ የፕሮቴስታንትን እንትን አውት ኦፍ ዘ ብሉ የጀመረ ይመስላል። አውት ኦፍ ዘ ብሉ አይደለም ፕሮቴስታንት የመጣው። ፕሮቴስታንቲዝም ሲመጣ የመጣው የካቶሊክን ላይን ተከትሎ ነው የመጣው። ከካቶሊክ እንዲወጣ ካደረጉት ይሄ ሰውዬ የካቶሊክን አስተምሮ ትቶ እንዲሄድ ካደረጉት ነገሮች መካከል አንዱ የሮሜ መጽሐፍ ነው። ይሄ ትልቅ ሙቭመንት ነው ባይዘ በሂስትሪ በክርስቲያን ሂስትሪ ውስጥ ሉተር ከካቶሊክ እምነት ተገንጥሎ የወጣበት አንዱ ሪዝን ይሄ መጽሐፍ ነው። ይሄ ሙቭመንት የጀመረበት አንዱ ሪዝን ይሄ መጽሐፍ ነው።
እና ማርቲን ሉተር እንደምታውቁት የሞንክ ነበር ወይንም ደግሞ መኖክሴ ነበር እና የዩኒቨርሲቲ ትምህርቱን እየተማረ የዩኒቨርሲቲ ትምህርቱን ከሚማርበት በቃ የህይወት ትርጉም ምን እንደሆነ ጠፍቶበት በቃ ጽድቅ ፍለጋ ነው እኔ በቃ እንዴት ነው መዳን የምችለው ብሎ ሲፈልግ አባቱ ወደ ሞናስትሪ እንዲሄድ በጀርመን ሀገር ያንን ይመክሩታል እና ትምህርቱን ልክ እንዳጠናቀቀ ወደ ሞናስትሪ ገባ ከዛ በኋላ መኖክሴ ሆነ በቃ ይኖራል እዛ ሲኖር ሁሉ ጊዜ ማርቲን ሉተር ከሚያደርገው ነገር አንዱ በታሪክ ከተጻፈው ነገር አንዱ ምንድነው ይሄ የነፍስ አባት የሚባለው አሁን ፊልም ላይ ምናምን ስታዩ የሆነች ክፍል ውስጥ ይገባና ቄሱ በዛ በኩል ይቆማል ይሄ በዚህ ጋርና ኃጢአታችሁን ትናገራላችሁ እና ይሄ ማርቲን ሉተር ሁሉ ጊዜ የኃጢአት እንትን ስለሚከብድበት ትንሽም የሆነች ነገርም ሲያደርግ እየሄደ ቄሱ ጋር ሄዳል እና ቄሱ ሰለቸው በቃ ደከመው ቄሱ ይሄ ሰውዬ ሁሌ ይመጣል በቃ በየቀኑ 2-3 ምናምን እየመጣ ያደክመዋልና ሰዎች ዩዥዋሊ በሳምንት አንዴ ምናምን ሄደው ጠርቀም አድርገው ነው ኃጢአታቸውን እንዲህ ብለው ተናግረው በቃ ልጄ እንደዚህ ነው እግዚአብሔር ይምርሃል ከዛ በኋላ ያው አንድ ወይ 100 ስገድ ይባላል ወይ ሆነ ነገር አድርግ ወይ እንደዚህ አድርግ ይባልና ይሄዳል ወደ ቤት እና ሁሉ ጊዜ መምጣት አትችሉም ይሄ ሰውዬ ግን በቀን 3-4 ይሄዳል ምክንያቱም ይሄንን መጽሐፍ አንብቦ ነው እንደዛ የሆነው ይሄ ሰውዬ እና እየሄደ ሲያስቸግረው ቄሱ ምን አለው እንዴ በጣም በቃ ፍሪኩዌንትሊ ከመምጣት የተነሳ በጣም ያስቸገርከኝ በጣም ለትንንሽ ነገር ነው እየመጣህ ንስሐ አስገባኝ እያልከ እንትን የምትለኝ ወይ ደግሞ አንደኛህን ሂድና ከበድ ያለ ነገር ስራና እንደው ከበድ ላለው ነገር ብታደክመኝ ይሻላል አለው ማለት ነው ቄሱ ምክንያቱም የሆነችም ነገር ሲያደርግ ይመጣል እና ይሄንን የሮሜን መጽሐፍ ሲያነብ የእግዚአብሔር ጽድቅ የሚል ነገር አንብቧል ሮሜ ምዕራፍ 1 ላይ እናየዋለን የእግዚአብሔር ጽድቅ ወይንም the righteousness of God እግዚአብሔር righteous ነው እግዚአብሔር ንጹህ ነው በቃ እግዚአብሔር ከኃጢአት ጋር አይተባበርም አየ ስለዚህ ይሄ ሰውዬ ምንድነው ያሰበው እግዚአብሔር righteous ከሆነ እግዚአብሔር ጻድቅ ከሆነ በዚህ ጽድቁማ እኔን ሊመረኝ አይችልም ምክንያቱም በጣም ክሊን ነው እግዚአብሔር righteous ነው በቃ ጻድቅ ስለሆነ እኔን ኃጢአተኛውን እግዚአብሔር ሊታገሰኝ አይችልም ስለዚህ በየሰዓቱ ነው እየሄድኩኝ ንስሐ መግባት ያለብኝ ያለበለዚያ በቃ ይገለኛል ብሎ ነው የተረዳው ይሄንን ምዕራፍ 1 ማለት ነው ከዛ በኋላ ሳነባለ እያነበብኩኝ ስመጣ ለካ የእግዚአብሔር ጽድቅ እኔን ለማጥፋት ሳይሆን የእግዚአብሔር ጽድቅ በምህረት እኔን ለመቀበል ነው ለካ እግዚአብሔር ጻድቅ የሆነው የሚለው ነገር ገባኛል ያ ሲገባው ይሄ ሰውዬ አውቶማቲካሊ ከዛ እምነት ውስጥ ያ እምነት ከሚያራምደው ነገር ጋር ሊስማማ አልቻለም ለምን በዛ እምነት ውስጥ በካቶሊክ እምነት ውስጥ እንደምታውቁት አንድ ሰው የኃጢአትን ይቅርታ ለማግኘት በጣም ትልቅ የሆነ ዋጋ ነው የሚከፍለው እና ሉተር ራሱ ሲናገር ምን አለ ሮም ሄጄ አለ ሮም ደረጃ አለ የካቴድራል አለ በሴንት ፒተር ስም የተሰራ ካቴድራሉ የምትገቡት ደረጃው በጣም ትልቅ ነው ከዛ ነው የምትገቡት ወደ ቤተ ክርስቲያኑ እና በዛ ጊዜ በዘመኑ ምን ያደርጋሉ በእንብርክክ ያንን ደረጃ እስከ መጨረሻው በጣም ትልቅ ነው ደረጃው ኦልሞስት ለመግባት ቸርቹ ጋር ሲደርሱ ጉልበታችሁ በጣም ደም በደም ይሆናል እና ይሄንን ብዙ ጊዜ አድርጓል ለምን ጽድቅን ፍለጋ ምክንያቱም የእግዚአብሔር ጽድቅ ለቁጣ ነው ብሎ ስለሚያምን አየ እንደዚህ ካላደረግን የእግዚአብሔርን ፎርጊቭነስ ማግኘት አንችልም ኃጢአታችን በጣም ብዙ ነው ይሄንን ደጋግሞ ያደረገ ሰውዬ የእግዚአብሔር ጽድቅ በነፃ ለሰዎች እንደተሰጠ ገባው ማለት ነው ሮሜን አንብቡ የእግዚአብሔር ጽድቅ ያለ ህግ አሁን ምን ሆኗል ተገልጧል አይ አሁን ጽድቅ የሚገኝበት መንገድ ገባው ሰውየው በእኔና እናንተ የፈለገ ብንሰራ የፈለገ ብንደክም እግዚአብሔርን ደስ የምናሰኝበት ምንም መንገድ የለም ዛሬም ማለት ነው በእግዚአብሔር ጽድቅ ላይ ሪላይ ከማድረግ ውጪ ግሬስ ማለት አንዲዘርቭድ የሆነ እኔ የማይገባኝ ክብር ማለት እኔ የማይገባኝ ወይንም ደግሞ ያለፋውበት ያደከምኩበት በነፃ የተሰጠኝ ነገር ማለት ነው በመጽሐፍ ቅዱስ ውስጥ በዚህ በሮሜ መጽሐፍ ብቻ ግሬስ የሚለው ቃል 22 ጊዜ ተጽፏል ጸጋ የሚለው ማለት ነው ጸጋ በጣም ኢምፖርታንት ወርድ ነው ይሄንን ደጋግመን እናነሳዋለን በጣም ኢምፖርታንት ከሚባሉ ወርዶች መካከል አንዱ ጸጋ
ወይንም ደግሞ ግሬስ ጸጋ። ይሄ በጣም ይሄ 22 ጊዜ በዚህ መጽሐፍ ላይ ተጽፏል። ጸጋ 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 ነው። ይሄ ደግሞ በነፃ የሚሰጥ ነው። በነፃ የሚሰጥ ነው ጸጋ። የኔ ፐርፎርማንስ ታይቶ ወይ የመቅዲ ፐርፎርማንሷን አይቶ አይደለም እግዚአብሔር ቆይ ማርክ እየሰጠ 1 ቆይ ዛሬ እንዲሰርታለች 2 ዛሬ ትንሽ ተንቀሳቅሳለች 3 እያለ የሚሰጠው ነገር አይደለም። ጸጋ በነፃ የሚሰጥ ጸጋ ፍሪ። ሰዎች ዛሬ ይከብዳቸዋል በነፃ የምናገኘው ነው ብለን ጸድቅ ያለው ስንል ከሚከብዳቸው ነገር አንዱ ለዛ እኮ ነው። ሰው እኮ የሆነ ነገር ካላዋጣው ከእግዚአብሔር ጋር ምንም አይነት ኮኔክሽን አይኖረኝም ብሎ ስለሚያስብ ነው። በነፃ አይደለም ብሎ ስለሚያስብ ነው። አያችሁ ዛሬም እንደዛ ነው አለ ቲንኪንጋችን እኮ እኛ በነፃ የሆነ ነገር በቃ አይጠቅምም ብለን ነው የምናስበው። ግን ጳውሎስ ይሄንን ጸጋ እንዴት እንዳገኘን ይነግረናል። በጣም ኢምፖርታንት ነው። ግሬስ ከ22 ጊዜ በላይ በዚህ በሮሜ መጽሐፍ ላይ የተጠቀሰ ነው። እና አንዱ ማርቲን ሉተር ይሄንን አንደርስታንድ ሲያደርግ ምዕራፍ 1ን አንደርስታንድ ሲያደርግ ኦኬ ለካ እኔ ያንን ደረጃ በጉልበቴ መውጣት የለብኝም። እግዚአብሔር ለካ ጻድቅ ቢሆንም ግን ማንም ሊደርስበት በማይችል ብርሃን ውስጥ ያለ ጽድቅ ያለው አምላክ ቢሆንም እኛን ደግሞ ያዳነበት ጸጋው ደግሞ በጣም የሚገርም ነው። ሰው ሊያደርግ የሚገባው ብቸኛው ነገር ምንድነው? ይሄንን ጸጋ ለመቀበል እጆቹን መዘርጋት ነው። ክብር ለእግዚአብሔር ይሁን። ዛሬም በመንፈሳዊ ህይወታችን በጣም ብዙ መንፈራገጦች አሉ እግዚአብሔርን ለማስደሰት። ዛሬ ቸርች አልሄድኩም፣ ዛሬ አልጸለይኩም። ሰው በብዙ ክስ ውስጥ ነው ያለው። ባይዘይ በብዙ ክስ ውስጥ ነው። በቃ ካልጸለይኩኝ እግዚአብሔር እንደዚህ ነው፣ ዛሬ እንትን አላረኩም፣ ነገ እንትን አላደረኩም። ኖ እንደዛ አይነት ህይወት አይደለም እግዚአብሔር እንዲኖረን የሚፈልገው። እንዴት እንደሆነ በደንብ እያየነው እንመጣለን። ስለዚህ ይሄ አንዱ ኢምፖርታንት የሆነ ሰው ነው። ከማርቲን ሉተር በኋላ እነ ካልቪን በጣም የሚታወቁ ሰዎች ናቸው። በሪፎርሜሽን ታሪክ ውስጥ ሌላው ከሚታወቀው አንዱ ካልቪን ነው። ካልቪንም ይሄንን መጽሐፍ አጥንቶ አይደለ ይሄንኑ መጽሐፍ አጥንቶ ምክንያቱም በጣም ከምታቋቸው ነገሮች አንዱ አሁን ለምሳሌ በጣም የሪፎርሜሽን እንትኑ the 5 solas 5 ሶላዎች መቼም እነዚህ ቃላቶች አዲስ አሁንባችሁም። ሶላ ማለት ብቻ 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 እያሉ አይደለ 5 ብቻዎች አሉ። ጸጋ ብቻ አይደለ፣ ኢየሱስ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ እያለ ብዙ ነገር ይቀጥላል። 5 ሶላዎች አሉ። የፕሮቴስታንቲዝም ከተመሰረተባቸው አንዱን ያመጣው ካልቪን ነው። በእግዚአብሔር ጸጋ ብቻ የሚለው ሰው ሊድን የሚችለው ከእግዚአብሔር በሚሰጥ ነፃ የሆነ ስጦታ ብቻ ነው። ሌላ ምንም የምንድንበት ሌላ ምንም ነገር የለም። የእግዚአብሔርን ጸጋ በነፃ ተቀብለን በዚህ ብቻ ነው ጽድቅ በዚህ ብቻ ነው የሚገኘው ብሎ ካለ ሰዎች መካከል አንዱ ካልቪን ነው። ካልቪን እና ካልቪን ከሚለው ነገር አንዱ ምንድነው? ቀደም ያልኳችሁ ይህንን መጽሐፍ በአግባቡ የተረዳ ሰው ወይንም አንደርስታንድ ያደረገ ሰው አዲስ ኪዳንን አንሎክ የማድረጊያ ቁልፍ ነው ሮሜ መጽሐፍ። በቃ ቁልፍ የፈለገ የአዲስ ኪዳንን ነገር አንደርስታንድ ማድረግ የፈለገ ሰው ሮሜን በትክክል መረዳት አለበት። that's the key to unlock all the blessings, that's the key to unlock all the knowledge out there። ስለዚህ ይሄም ሰው ይሄንን ነገር ከዚህ መጽሐፍ ተረድቶ በጣም ብዙ ነገር የጻፈ ሰው ነው እና ብዙ ሰዎች መጥራት እንችላለን። በጣም የድሮ ከሚባሉት ሰዎች መካከል ደግሞ ኦገስቲን የምታውቁት ስም ሊሆን ይችላል። ኦገስቲን፣ ቅዱስ አጉስጢኖስ። አንዳንድ ለታሪክም እንትን ይጠቅማል አንዳንዱን ነገር ሪቫይዝ ብናደርግ፣ ምክንያቱም ማወቅ አለብን አንዳንዱን ነገሮች። አሁን early church father 4ኛው ክፍለ ዘመን ላይ የነበረ ሰው ነው ኦገስቲን። ይሄ ሰው ደግሞ በህይወቱ ምን አይነት ነገር ውስጥ ነበር የነበረው? በሴክሹዋል ኢሞራሊቲ በጣም የወደቀ ሰው ነበር ይሄ ሰውዬ። በክርስቲያን ቤተሰብ ውስጥ ነው ያደገው። አባቱ እንደውም በጣም በቢሾፕ ደረጃ የሚያገለግል ሰው ነው። ግን በሴክሹዋል ኢሞራሊቲ ተስፋ ቆርጦ በቃ ህይወቱን ለማጥፋት አንድ
እርምጃ ቀርቶት ባለበት ጊዜ ታሪኩን እንዴት አድርጎ ይገልጻል ኦገስቲን? በቃ በጣም ተስፋ ቆርጬ አንድ እንደ ፓርክ ያለ ቦታ ላይ የአትክልት ስፍራ ቦታ ላይ ሄጄ ቁጭ አልኩኝ ተስፋ ቆርጬ። ምክንያቱም በቃ ከዚህ ኃጢአት መውጣት አልቻልኩም። ይሄንን ኃጢአት ማሸነፍ ስላልቻልኩኝ እግዚአብሔር ደግሞ ከዚህ ኃጢአት ጋር ስለማይተባበር እግዚአብሔር በቃ እኔን ለቁጣ ነው የፈጠረኝ ብዬ አምኜ ቁጭ ባልኩበት ጊዜ አንድ ድምጽ ወደኔ መጣ ይላል። አንብብ 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 የሚል ድምጽ ወደ ውስጥ መጣ ይላል ይሄ ሰውዬ ሲጽፍ። እንግዲህ ሴንት ኦገስቲን ማለት በአራተኛው ክፍለ ዘመን በጣም ትልልቅ የሆኑ የመጽሐፍ ቅዱስ ዕውቀቶችን ከጻፈ ትልቅ ሰዎች መካከል ነው። is one of the early church fathers የቤተ ክርስቲያን አባት ነው። እና አንብብ 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 የሚል ነገር ወደ ውስጥ መጣ አለ እዛ ቦታ ላይ ቁጭ ብዬ። እና ምን እንደማነብ አውቃለሁ። ያው ሌላ ነገር አንብብ አይለኝ። ያው ያደገበት ኢንቫይሮንመንት የክርስቲያን ኢንቫይሮንመንት ውስጥ ስለሆነ ምን ማንበብ እንዳለብኝ አውቃለሁ። ያው መጽሐፍ ቅዱስ ነው አንብብ የሚለኝ ይሄ ድምጽ፣ ሌላ ምንም ሊሆን አይችልም ብሎ ወደ ቤት ገባና መጽሐፍ ቅዱስን አውጥቶ በግምት ከፈተ ማለት ነው። እንደዚህ አንዳንዴኛ እንደምናደርገው ጌታ ሆይ ዛሬ በቃ ተናገረኝ፣ አንተ ሚሳነ ነገር የለም ምናምን ብለ እንደዚህ እንከፍታለን ድሮ አይደል ልጅ እያለ። ከዛ አንዳንድ ጊዜ ከባድ ቦታ ሲወጣ እግዚአብሔር የተናገረው አይደለም እንላለን አንዳንዴና ይሄ ሰውዬ እንደዛ ነው ያደረገው። ግን ሊትራሊ ያያችሁ እግዚአብሔር ይሰራል ባይዘው አንዳንዴ በሞኝነትም በሚል ምክንያቱም አንብብ ነው ያለው። የት ጋር ከፍታ አንብብ አላለውም። ድምጹ አንብብ ነው ያለው። ሲከፍት ሮሜ 13 ከቁጥር 14 ጀምሮ ሮሜ 13 ከቁጥር 14 የሚለው ይገርማል። ለሱ በጣም አይዲያል የሆነ ጽሑፍ ነው እና ያንን ስገልጥ በቃ እሱን አነበብኩኝ አለ። ምን ይላል? በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሆን፣ በዝሙትና በመዳራት አይሆን እያለ ይቀጥላል ማለት ነው። ሰውየው በእንደዚህ አይነት ነገር ውስጥ ተይዞ ያለ ሰው ነው። ሴክሹዋል ኢሞራሊቲ ውስጥ ያለ ሰውዬ ነው። ስገልጥ አለ ሮሜ 13:14 ወጣ አለ። ከዛ በኋላ ከኃጢአት ጋር ተፋታው፣ አልተገናኘውም አለ። ከዛ በኋላ ክብር ለእግዚአብሔር ይሁን። አያችሁ የእግዚአብሔር ቃል ቱ ዘ ቤዚክስ ሄደን የእግዚአብሔርን ቃል ስንማር የእግዚአብሔር ቃል ካለንበት ነገር ውስጥ ሊያወጣን የሚችል ብቸኛው ነገር የእግዚአብሔር ቃል ነው። በዚህም ዘመን ከገባንባቸው በጣም የማይጠቅሙ በቤተ ክርስቲያን ውስጥ ፕራክቲስ ከምናደርጋቸው ከብዙ ነገሮች ውስጥ ሊያወጣን የሚችለው የእግዚአብሔር ቃል ነው። ስለዚህ ይሄ ትልቅ የቤተ ክርስቲያን አባት በዚህ ቃል ህይወቴ ተቀየረ፣ ህይወቴ ከዚህ በኋላ ወደ ድሮ ነገር አልተመለሰም ማለት